እስኪ ይሄን ቪዲዮ ይኸው። እሺ ሰው ሲመረቅ ኮንግራቹሌሽን እንላለን። ሰው ሲሞት ምን እንላለን? ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ። ምን እየተፈጠረ እንደሆነ ባላውቅም ግን ጊዜው እንደዚህ ነው። እኔ ጋር እየሄደ ያለው ሰኞ፣ ማክሰኞ፣ ሐሙስ፣ አይሁድ፣ ሰኞ፣ ማክሰኞ፣ ሐሙስ፣ አይሁድ፣ ሰኞ፣ ማክሰኞ፣ አይሁድ፣ ከዛ መስከረም፣ ሰኔ ሰኔ ሊገባ ነው። ሰኔ ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ ይመጥናሉ ብዬ ያሰብኳችሁን የተመረጡና አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ እንደምትወዱት እርግጠኛ ስለሆንኩኝ ቪዲዮን ላይክ በማድረግ ጀምሮ ሀሳባችሁን በነፃነት ኮሜንት ላይ አስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ቪዲዮ እስቲ ቪዲዮአችንን ዘና ፈታ በሚያደርግ ጥያቄና መልስ እንጀምር። እስኪ ይሄን ቪዲዮ ይኸው። እሺ ሰው ሲመረቅ ኮንግራቹሌሽን እንላለን። ሰው ሲሞት ምን እንላለን? ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ። ኧረ አንተስ ከፋ ትለያለህ እንዴ! አራፊን ቆይ ማንንም እኮ ያውቀዋል። ምን ሆኖ ነው? እኔ የምለው ግን 2017 ይሄ ዓመት እንዴት ነው የሄደው? ቆይ አሁን እኮ ከ3 ወር በኋላ 2018 አዲስ ዓመት ልንቀላቀል ነው። እስቲ 2017 ጊዜው እንዴት እንደሄደ የሚያሳይ አንድ ቪዲዮ ልጋብዛችሁ። ምን እየተፈጠረ እንደሆነ ባላውቅም ግን ጊዜው እንደዚህ ነው። እኔ ጋር እየሄደ ያለው ሰኞ፣ ማክሰኞ፣ ሐሙስ፣ አይሁድ፣ ሰኞ፣ ማክሰኞ፣ ሐሙስ፣ አይሁድ፣ ሰኞ፣ ማክሰኞ፣ አይሁድ፣ ከዛ መስከረም፣ ሰኔ ሊገባ ነው። ሰኔ አንቺ እንደውም እድለኛ ነሽ። ሰኞ እሑድ ብሎ ሰኔ አለ። እኔ ጋር 2018 ደርሷል። ማንኛውም ቤተሰቦች ለማስታወስ ያክል ነው ከ3 ወር በኋላ 2018 አዲስ ዓመት እንቀላቀላለን። ስለ ጊዜ ድሮ ሲቪክስ ላይ ስንማር ታስታውሳላችሁ? የሆነች አባባል ነበረች፣ ጊዜ ታክሲ አይደለም አይጠብቅም ቆሞ ካልተሳፈሩበት ቶሎ ተሽከራርሞ ይባላል። እናም ለማስታወስ ያክል ነው ጊዜያችንን በአግባቡ እንጠቀም እላለሁ። ሌላው ደግሞ እንግዲህ የቲክቶክ አርሶ አደር ዮናስ መኳንንት አንድ ገገማ የሆነች ዶሮ አጋጥማኛለች። እስቲ ምን እንደሚል እንስማው። አንድ የዘገመች ዶሮ አለችኝ ማለት የዶሮ ዘገምት በእርግጠኝነት እሷ ነው የምትሆነው። እቺ ጫጩት የፈለፈለችው ማለት ነውና አራት ጫጩት አይደል የነበራት፣ አንደኛውን አስገደለችው። እንዴት አድርጋ እንዳስገደለችው እንገራ። ሰሞኑን ኃይለኛ ዝናብ እየዘነበ ነው፣ በረዶ የቀላቀለ ምናምንና የሀገር ማት መጠለያ ነው ያለው። በረቱ ውስጥ ይገባሉ ምናምን ብቻ የፈለጉበት መጠለል ይችላሉ። ሁሉም ዶሮ ይጠለላል። እሷ ምን ብታረግ ጥሩ ነው? በዛ በረዶ ማለት ነው መሀል ቦታ ላይ በቃ ዛፍም የሌለበት ቅጠልም የሌለበት ቦታ ላይ እንደዚህ ብላ ክንፏ ዘርግታ ጭንቅላቷን ወደ ላይ አድርጋ ዝናቡን እየተደበደበች ጫጩቶቿን ከስር ያዘች ማለት ነውና የመጀመሪያ ቀን አየዋትና ማለት ነው እኔ በቃይ ትጠለላለች ብዬሽ ምናምን ስላት ራሱ ልትሄድ አልቻለችም። በበረዶ ቅዝቃዜ ምናምን አንደኛው ጫጩት ሞተ ማለት ነው። ሁለተኛ ቀንም ኃይለኛ በረዶ የሚዘንብበት ሳያት ሆን ብላ ዝናብ ላይ ነው የምትቆመው ማለት ነው። እሷን አባረሬ በዝናብ እየተደበደብኩኝ ጫጩቶቹን አመጣው ማለት ነው። እና አሁን ዝናብ በዘነበ ቁጥር ጫጩት ለቀማ መግባት ጀምሬያለሁ። እኔ የዶሮ ዘገምት አይቼ አላውቅም፣ ምን አስባ እንደሆነ አላውቅም። ብቻ ለማንኛውም አብዴት ስላላረኳችሁ ነው። ከነበሩና 4 ጫጩቶች ውስጥ አንደኛውን ዶሮ አስገድላው የቀሩን 3 ጫጩቶች ሆኗል ማለት ነው። ምን ሆነ ግን ዮናስ ዶሮ እንደኖረን ያልነገርከን? ለማንኛውም ዶሮ የምትለውን ሰምተን የምንፈርድ ይሆናል። እኔ ምለው ግን እስከዛሬ ያልተመለሰልኝ ጥያቄ ቢኖር ጭንቅላታችን ፀጉር ያድጋል አይደል? ለምንድን ነው የቅንድብ ፀጉራችን የማያድገው? እስኪ ለዚህ መልስ የሚሆን ድንቅ ትምህርት የሚያስተምሩ አባ ገብረ ኪዳን እንግዲህ ሲዘውልን መጥተዋል። መልሱ ምንድነው የሚለው ነገር እንመልከት። የቅንድብ ፀጉር ለምን አያድግም? ይሄንን የፈለገ ፊዚሻን አይመልሳትም። እንደው ጀግና እለዋለሁ፣ ጭራዬን እሸልመዋለሁ ይምጣና ማለት ነው። እውነት እስኪ ካለ ማለት ነው። እስኪ ካለ እንደው የቅንድብ ፀጉር ለምንድን ነው የማያድገው? ፀጉር ይመገባል አይመገብም? ምንድን ነው የሚመገበው? ደም ይመገባል። ታዲያ ከተመገበ ይሄኛው አንሶት ነው ምግብ፣ ይሄኛው ያድጋል። ይሄ ለምንድን ነው የማያድገው? እኮ አይናችን እንዳይሸፍነው። ትክክል፣ አይናችን እንዳይሸፍነው። ግን እንዴት አለማደግ ቻለ ነው ጥያቄ። ኔቸር ነው የሚለው ሳይንስ፣ የሳይንስ መደበቂያው ኔቸር ነው። ኔቸሩ ለምን ሆነ ነው። ስለዚህ ሳይንስ ሃውን ይናገራል፣ ሃይማኖት ግን ዋይን ይናገራል ይባላል። ሳይንስ የሚናገረው ምንድነው? ሃው እንዴት ነው ይሄ የሚደረገው ነው። ዋይን ግን መልስ የለውም። ሰዎች ሲተኙ አይናቸውን ይጨፍናሉ። በጣም ጥሩ። አንዳንድ ሰዎች ግን ሲተኙ አይናቸውን የሚገልጡ አሉ። እኔ የአይን ስፔሻሊስት ጠይቄያለሁ። ለምን ብዬ ማለት ነው። መልሱ ኔቸር
ዋይ ለዋይ ሳይንስ መልስ የለውም በእውነቱ ማለት ለምን የሚለውን የሚመልስ ማን ነው? ሃይማኖት ነው፣ እግዚአብሔር ነው የሚመልስ። እና ለምንድን ነው ይሄ የማያድገው? ይሄ ከግንባራችን የሚመጣውን ጨው ለመቆጣጠር ላበታችን ጨው ስላለው ያ አይናችን ተንቆርቁሮ እንዳያጠፋ በዚህ የመጣውን ላብ እንዲገድብ የተፈጠረ ነው። ቅንድብ ሴቶች ቅንድባችሁን እንዲያትሉታላችሁ አሉ። ሰው ነው የነገረው። ስለዚህ ብትተው አይሻልም? እውነቴን ነው ማለት ነው። እግዚአብሔር እንደዚህ ብሎ እንደዚህ አድርጎ አስቦ ቢፈጥራችሁ እናንተ ቅንድብ አያሳየኝ እንደው ምን ሆናችሁ ነው? እንደው ማምላክን ከልቤ ነው። እንደው ይሄ ነውር ነው። እውነቴን ነው። ተው። ጥያቄው እንግዲህ እንደተመለሰልን እርግጠኛ ነኝ። ለምን ቅንድባችን እንደሚያድግ ትልቁ ምክንያት ይሄኛው ነው መልሱ። እናም ሴቶች እስከዛሬ ድረስ ባለማወቅ ስትቀደደው የነበራችሁ እንግዲህ አስቡበት ለአይናችሁ ብላችሁ። ሌላው ደግሞ እንግዲህ ሰሞኑን በትራፊክ ፖሊስና ደንብ አስከባሪዎች ፖሊሶች ዙሪያ የሚነሳ ጉዳይ ነው። ከዚህ ጋር በተያያዘም እንግዲህ ሁሉም ፖሊሶች አንድ አይነት ባህሪ እንደሌላቸው የሚያሳይ አንድ ድንቅ ቪዲዮ አለ። በወላይታ ሶዶ ክልል እንግዲህ የአቡነ ተክለ ሃይማኖት የቤተክርስቲያን ምርቃት ላይ ተገኝተው እንግዲህ ፖሊሶች፣ የትራፊክ ፖሊሶችና ደንብ አስከባሪ ፖሊሶች ምርቃቱን ድምቅ ባለ ሁኔታ ሲያከብሩ ተገኝተዋል። ምን ይመስላል የሚለው ነገር ቪዲዮ እንመልከትና በሱ ዙሪያ ላይ እንግዲህ ሰመረ ባሪያው ስለ ፖሊሶች የሚለን አንዳንድ ነገር አለ። አስከትለን እሱን ቪዲዮ እንመለከታለን። ብራናው ሲገለጥ ገድለ ተክለ ሃይማኖት ከሰው ልጅ ልቦና ይወጣል አጋንንት የቅዳሴ ወጣን ሲወጣ ከዋሻው ምድርን ይባርካል ጸሎተ ምህላው ምድርን ይባርካል ጸሎተ ምህላው ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ። እጅግ በጣም ነው ደስ የሚሉት። እንግዲህ ሁሉም ፖሊሶች አንድ እንዳልሆኑ ሁሉም ግለሰብ እንግዲህ የየራሱ ባህሪ እንዳለው የሚያሳይ ቪዲዮ ነው። እስኪ አሁን ደግሞ የሰመረ ባሪያውን አስተያየት ሰምተን እንመለስ። ፖሊስ እንደው የህብረተሰብ ጠባቂ አገልጋይ ነው ፖሊስ። ስለዚህ ህብረተሰብን ይመስላል አይደል የምትሉት? ከህብረተሰብ የተቀዳ ነው፣ ከማህበረሰብ የተቀዳ ነው። እኔ እንደዚህ ነው የተቀዳው። እንደዚህ አንዳንድ ጊዜ በምን አቀዳድ ወይ በካሴት ይሁን ግር የሚለኝ ጊዜ አለ። አንዳንዱን ፖሊስ ኦፊሰር ሳይ ሲያናግርህ ከትህትና ይጀምራል። ጤና ይስጥልኝ፣ እንዴት ናችሁ? ምን ሆናችሁ? ምን ይባላል? ሃሎ ምንድን ነው ይላል። እንዴ እንትን ብዬ እኮ ነው አሁን የጠራው እኮ እኔ ነኝ እኮ ተጎድቼ እኮ ነው ደንግጬ እኮ ነው ወሮበሎች እየተከተሉኝ ነው እና በቃ አድኑኝ ጥሪ አልኩ። መጣ ምን ነው ሃሎ እንዴ ወሮበሎች አሻለኝም እንዴ ከዚህ አንድ ፊቱን ምን አረጉኝ እነሱ? ተመለስ አንተ ወደ ቤት ሂድ አድነኝ ብዬ በጠራው እንደገና ልቤ እንድትሰጉዱ ያለ እንዲመጣ ስለ ምግባር እኮ ያስፈልጋል እኮ ተገላገሉ ለማለት ዱላ አንዱ አሉ ባለፈው ጠጥቶ አልከፍልም አሉ የሆነ ቤት ወጣሉ። አስተናጋጅ መጣ ግብግብ። አሁን መጣ ፖሊስ ምንድነው እንከው እኔ ለፍቶ አዳሪ እንደዚህ ሰራዬ ብዬ እየሰራ ልጆች አባታ አስተናጋጅ ነኝ። እሱ ጠጥቶ ለመዛ ብሎ ሳይከፍለኝ ይሄዳል በላብላል ወስዶ ውል ሰውዬው ከፈለ። አሁን እዛው ቆሞ አሁንም ምን አትሩም እንዲያውስ ሲል አይ መልስ አልሰጠኝም አለ አስተናጋጁ። መልስ ስጠው ብሎ እንደገና አሉ። እንግዲህ የኛው ሀሳብ ማለት ነው አሁን ያየናቸውን ፖሊሶች የሚመለከት አይመስለኝም። ምክንያቱም እነዚህ እዛ ድረስ የቤተክርስቲያን ምርቃት ክብረ በዓል ለማክበር እዛ ድረስ ሄደው በስርዓት በስነ ምግባር ባለው መልኩ ሁኔታቸውም እንግዲህ ያስታውቃል። በዓሉን ሲያከብሩ በኢቲክስና በስነ ምግባር የታነጹ ናቸው ብዬ አስባለሁ። ያውን ሰመር ያለው ሀሳብ ግን አንዳንድ ፖሊሶችን የሚመለከት ይመስለኛል። እና እነዚህ አይነት ፖሊሶች ካላችሁም እንግዲህ ከእነዚህ አይነት ድርጊታችሁ ተቆጠቡ ለማለት እፈልጋለሁ። ሌላው ደግሞ እንግዲህ የሰሞኑ አነጋጋሪ ናዮ ከእስር እንደተፈታች እናውቃለን። ከጆን ዳንኤል ጋር ታስራ የነበረችው ማለት ነው ቲክቶከሯ። ከዚህ ጋር በተያያዘ ውሸት የሆኑ መረጃዎችም እየተላለፉ ይገኛሉ። እስኪ ምን እንደምትል እንስማትና ከሱ ጋር በተያያዘ እንግዲህ አንዳንድ ሀሳብ እንለዋወጥበታለን። ሰላም ቤተሰብ እንዴት ናችሁ? ናዮ ነኝ። በጣም ከረጅም ጊዜ በኋላ ተመልሼ የመጣሁት ብዙ ስለኔ የተባሉ ነገሮችን እያየሁ ነበርና ሳይ አልቻልኩም። ሙሉ የኢትዮጵያ ሕዝብ ማለት ይቻላል
ከጎን የነበራችሁ ማለት ሰው ችግር ውስጥ በገባ ሰዓት በወደቀ ሰዓት ከጎን መሆን የመሰለ ነገር የለም። እዛ ሰዓትም ነው ሰው የምትለዩበትና ይህን ያህል ሰው ይወደኛል፣ ይህን ያህል ሰው ለእኔ ይጨነቃል ያስባል ብዬ አስባለሁ። እግዚአብሔር መልካም ነው፣ እግዚአብሔር ይመስገን። አልጠላሁት ማለት ማየት ጥሩ ነው፣ ምንም ነገር ቢሆን በህይወታችሁ እና ወጣትነታችሁ ላይ ደግሞ መፈተን ጥሩ ነው ሳይመሽና በጣም ሰው አይችበታለሁ። ይህንንም እንዳይ ነው ማን ወዳጃችሁ እንደሆነ ማን ጠላታችሁ እንደሆነ የምታዩበት በቃ የህይወታችሁን መስመር የምታስተካክሉበት መንገድ ነው። በቃ እግዚአብሔር የሚያመቻችላችሁና ሲፈትናችሁ በብዙ መንገድ ይፈትናችኋል። እኔ እግዚአብሔር ብዙ ነገር ያሳየኝ በህይወቴ በጣም ስለሚወደኝ ብዙ ነገር ባድኮኛል፣ ብዙ ነገር አድሎኛልና እግዚአብሔር ይመስገን። አለማወራው ሁላችሁ ከጎን ለነበራችሁ ሰዎች በጣም ነው የማመሰግነው። ይሄኛው አዲስ አካውንቴ ነው፣ ፎሎ አድርጉኝ፣ እንገናኛለን ላይቭ ላይ። አመሰግናለሁ፣ በጣም ወዳችኋለሁ። ስለናየው እንግዲህ ከተፈታች ጊዜ ጀምሮ የተለያዩ እጅግ ከእውነት የራቁ መረጃዎች ሲሰራጩ ቆይተዋል። ከዚህ ጋር በተያያዘም እንግዲህ ይሄኛው ቪዲዮ ተኛ አሁን ያለችበትን ማንነት የሚገልጽ ቪዲዮ ነው። ስለዚህም እንግዲህ ሲሰራጩ የነበሩት መረጃዎች በሙሉ ውሸት እንደሆኑ በዚህ ቪዲዮ አረጋግጠናል። ናየው እንግዲህ በድጋሚ ስላየነሽ ደስ ብሎናል፣ እንኳን ተፈታሽ። ሌላው ደግሞ የሰሞኑ አጀንዳ የሆነው አዶናይ እንግዲህ ሰሞኑ ወቸው ግሩፕ ፖድካስት ላይ ቀርቦ ነበር። በዚህ ዙሪያም እንግዲህ ሊያሾ የምትለን አንዳንድ ነገር አለ። ስለ አዶናይ ምን እንደምትል ልስማት። ተገሸላለጠብን እኮ ጋይስ። ዶሮ ራሱ ቆዳዋ ሲላጥ የፈላው ስትጨመር እንደዚህ አልተላጠችም። እሱ እንደተላጠብን ላይችል ላይ አልዘው አስጠላህን። የምሬን ነው። አቅለሸለሽከን፣ ግራ ገባን። እንዴ አዶናይ ያለው ይሄን ነው እንዴ እስክንል ድረስ ነፍሳችን ተጨነቀች። ለማን አቤት እንበል? ኑ ለቤት አቤት ነው ጋይስ። እንዴ አላህ እንዴ ወሬው የሚያወራው የሚመልሰው ወሬው አልጥማለኝ ጋይስ። ምንም የሚሰጠው መልስ ያክለሸልሸኛል። ገና ሳየው እዛ ቲክቶክ መንደር ተቆርጦ ወር ላይ ይለኛል ወሬው ራሱ። አቦ አታሰድባቸው የሀገራችንን ወንዶች እንዴ! ምን ሆነ ነው? እኔ ብቻ ነኝ ሀብታም ልጅ፣ እኔ ብቻ ነኝ ወንዳልክ እንዴ? አንተ አዲስ አበባ የኢትዮጵያ ያው ሰው እንደዚህ አይሽለጠለጥም። ተሽለጠለጥ ከላያችን ላይ አባቁም ምን አርጉ ነው የምትለን እንዴ? ገግመ ድህነትን የለመንከውን ታሪክን አልለመንኳቸውም አልክ። ይሄ ምስኪን ዲያስፖራ ህዝብ፣ ይሄ ምስኪን ዲያስፖራ እኔ ባይዘው ዲያስፖራዎች አይላቪዩ ገብርኤል ነው እንደናንተ እግዚአብሔር ምስክሬ ነው። አብሶ በገንዘብ በኩል አትሰስቱ። ያሹ እንግዲህ እንደተናገረችው ከሆነ አዶናይ ፖድካስት ላይ ቀርቦ በነበረበት ጊዜ እንግዲህ ግማሽ ያወራው ነገር ልክ ነው ብዬ አላስብም በኔ በኩል። ምክንያቱም ያወራው ነገር ሁላችሁም ሰምታችኋል። ትንሽ ለጆሮም የሚመጥን ነገር አይደለም፣ ለኦዲየንስም የሚመጥን ነገር አይደለም። ግን ደግሞ ማን ይሁን ትክክል የሚለው ነገር ፍርዱን ለእናንተ ትችላላችሁ። ማን ትክክል እንደሆነ እንግዲህ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ዮኒ ማኛም እንግዲህ ስለ አዶናይ የምለው ነገር አለኝ እያለ ነው፣ እንመልከተው እስኪ። አሁን ሳስበው ያንተ አይነት ላይፍ ቢኖርኝ አሜሪካን ባፍንጫዋ ረግጫት ሄድ ነበር። ኢትዮጵያ አምና ገንላ አይተየም። ያንተ አይነት ህይወት ቤተሰቦቼ ቢኖራቸው ከፍለውኝ ካናዳ አሜሪካ አልመጣም። ከፍለውኝ ነው ማወራ። አሜሪካ አልመጣም፣ አውሮፓ ለመዝናናት እመጣለሁ፣ በፍጹም ለሌላ አልመጣም። እና ወንድማችን አብሶሉትሊ ጥሩ ሰው ነህ፣ መልካም ሰው ነህ። ከአዋልዋሽም ብዙ ደባሪ ሰዎች አላችሁ፣ በጣም ክፎች አላችሁ። የሰው ውድቀት እንጂ የሰው መልካም ነገር የማትመኙ ኤክስትሪሚስቶች በሀበሻ አይቻልም። እግዚአብሔር ልቦና ይስጣችሁ። ይሰደብ ነው ሳይ አዶናይ መሰደብ ነው። አዶናይ ዋሸ ነው። አዶናይ ያልሰጠው ምን ሰጠው? እስቲ እንደዛ ብላችሁ ያላችሁ የሰጣችሁትን ሰው ንገሩኝ። ተው በቃ። አንተ ጽድት ያለ ፋሚሊ አለ ካናዳን ለባህሉ ድምቀት ምናምን ለጉብኝት ሂድባት እንጂ ማዘርዬ ጋር ሆቴል ላይ ሆነ ፈታ እያል ኑር ነው ምል። ልጁ ላይ እንግዲህ እንደምታዩት በጣም ወረዱበት። አዶናይ የምር ኢትዮጵያ ውስጥ እያለ እንደዚህ አይነት ላይፍ ከነበረ ውጭ መውጣት ምንም ትርጉም አለው ብዬ አላስብም፣ ያው ለመዝናናት ካልሆነ በስተቀር። ዮኒ ማኛም ያለው እንግዲህ ያው ትንሽ ሀሳብ በመቀላወጥ እናውቀዋለን፣ እሱን እዛ ያዙት። ከቅርብ ጊዜያት ወዲህ እንግዲህ መስከረም አበራ በስንቱ ድራማ እንቁ ፈርጥ ተዋናይ የሆነችው መስከረም አበራ እንግዲህ ቀለበት እንድታሰርላት እናውቃለን።
አሁን ደግሞ ሽምግልና ተላከላት የሚል መረጃ ወጥቷል። ምን እንደሚመስል እስኪ ቪዲዮ እንመልከትና ሀሳብ እንሰጥበታለን። ተወዳጇ ተዋናይት መስከረም አበራም አሁን ደግሞ የሽማግሌዎች ወደ ቤት ተልኳል። በምን ልታዘዝ የቴሌቪዥን ድራማ ወደ ህዝብ ጋር የተዋወቀችው በደንብ ማለት ነው። ተዋናይት መስከረም አበራም በ20 ሰዎች በተሰባሰቡበት ከፍቅረኛዋ የታገቢኛለሽ ጥያቄ እንደቀረበላትና ይሄንንም መቀበሏን ገልጸንላችሁ ነበረ። አሁን ደግሞ ወደ ቤተሰብ ሽምግልና ተልኮ ቤተሰብ ልጃችሁ ለልጃችን የተባለውን እሺ ብሎ እንደተቀበለ ምንጮቻችን ገልጸዋል። በዚህ ሽምግልና ስነ ስርዓት ላይ የቤቶች ድራማ ላይ የእሷ እናትና አባት ሆነው የሚሰሩት እነ ስዩም ተፈራ ሁሉ ተገኝተው እንደነበረ ምንጮቻችን ገልጸዋል። በዚህ ወቅት ቤተሰብ ስለ ባሏ ማንነትና ወደፊት ምን እንደሚያስቡ ጥያቄ አቅርቦ ነበረ። ሽማግሌዎችም እጮኛዋ እሷን እንደሚወዳት እንደሚያፈቅራትና የግል ስራ እንዳለው ወደፊት ደግሞ ሁለቱ ተመካክረው ሰርግ የማድረግ እቅድ እንዳላቸው እንደገለጹላቸው ሰምተናል። በዚህ መሰረት ጥንዶቹ የሚኖራቸው ፕሮግራም ታይቶ በቅርቡ ሰርግ ሊደገስ ይችላል የሚሉ ምንጮች አሉ። መስከረም አበራ እንግዲህ እንኳን ደስ አለሽ ለዚህ ለሰማነው መረጃ። ብዙ አርቲስቶች እንግዲህ በዚህ ዓመት በድል ባለ ሰርግ አርጋግተዋል። አብዛኞቹ ደግሞ በተክሊል እንዳገቡ እናውቃለን። እና ሜ ደስ የሚያሰኝ ነገር ነውና ቀጣይነት እንደሚኖረው እርግጠኛ ነኝ። ቤተሰቦች እንግዲህ ቅድም መግቢያችን ላይ የነበረው ቪዲዮ ቅንድባችን ለምንድነው የማያድገው የሚል ጥያቄ ነበር። እሱም ቪዲዮ እንግዲህ ትንሽ ረዘም ስለሚል ቆርጬ ነበር ቅድም ጥያቄውን ብቻ ያወጣውላችሁ። ሙሉን ቪዲዮ ማየት የምትፈልጉ ካላችሁ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። እኔ ከወዲህ ልሰናብታችሁ ትንሽ ረዘም ስለሚል አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳባችሁን በነፃነት ኮሜንት ሴክሽን ላይ አስቀምጡልኝ። አሁንም ይሄንን ቻናል ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ። የቅንድብ ፀጉር ለምን አያድግም? ይሄንን የፈለገ ፊዚሻን አይመልሳትም። እንደው ጀግና እለዋለሁ። ጭራዬን እሸልመዋለሁ ይምጣና ማለት ነው። እውነት እስኪ ካለ ማለት ነው። እስኪ ካለ እንደው የቅንድብ ፀጉር ለምንድን ነው የማያድገው? ፀጉር ይመገባል አይመገብም? ምንድን ነው የሚመገበው? ደም ይመገባል። ታዲያ ከተመገበ ይሄኛው አንሶት ነው ምግብ፣ ይሄኛው ያድጋል። ይሄ ለምንድን ነው የማያድገው? እኮ አይናችን እንዳይሸፍነው። ትክክል፣ አይናችን እንዳይሸፍነው። ግን እንዴት አለማደግ ቻለ ነው ጥያቄ። ኔቸር ነው የሚለው ሳይንስ። የሳይንስ መደበቂያው ኔቸር ነው። ኔቸሩ ለምን ሆነ ነው። ስለዚህ ሳይንስ ሃውን ይናገራል፣ ሃይማኖት ግን ዋይን ይናገራል ይባላል። ሳይንስ የሚናገረው ምንድነው? ሃው እንዴት ነው ይሄ የሚደረገው ነው። ዋይን ግን መልስ የለውም። ሰዎች ሲተኙ አይናቸውን ይጨፍናሉ። በጣም ጥሩ። አንዳንድ ሰዎች ግን ሲተኙ አይናቸውን የሚገልጡ አሉ። እኔ የአይን ስፔሻሊስት ጠይቄያለሁ። ለምን ብዬ ማለት ነው። መልሱ ኔቸር። ዋይ ለዋይ ሳይንስ መልስ የለውም በእውነቱ። ለምን የሚለውን የሚመልስ ማን ነው? ሃይማኖት ነው። እግዚአብሔር ነው የሚመልስ። እና ለምንድን ነው ይሄ የማያድገው? ይሄ ከግንባራችን የሚመጣውን ጨው ለመቆጣጠር ላበታችን ጨው ስላለው ያ አይናችን ተንቆርቁሮ እንዳያጠፋ በዚህ የመጣውን ላብ እንዲገድብ የተፈጠረ ነው ቅንድብ። ሴቶች ቅንድባችሁን እንዲያትሉታላችሁ አሉ። ሰው ነው የነገረኝ፣ ሰው ነው የነገረኝ። ስለዚህ ብትተው አይሻልም? እውነቴን ነው ማለት ነው። እግዚአብሔር እንደዚህ ብሎ እንደዚህ አድርጎ አስቦ ቢፈጥራችሁ እናንተ ቅንድብ አያሳየኝ እንደው ምን ሆናችሁ ነው? እንደው ማምላክን ከልቤ ነው። እንደው ይሄ ነውር ነው። እውነቴን ነው። ተው። እግዚአብሔር የሰጣችሁን ነገር እየቀነሳችሁ እናንተን ደግሞ እግዚአብሔር ይቀንሳችኋል። ጥሩ አይደለም። እውነቴን ነው። አክብራችሁ የሰጣችሁን ተፈጥሮ የማያድግበት ምክንያት አይናችን እንዲየወረደ እንዳያጠፋው ነው። ቅዱስ ዮሐንስ አፈወርቅ ነው የኔ ተረጉሞኝ አይደለው፣ የቤተክርስቲያን ሊቅ ነው። እንዴት እግዚአብሔር እንዴት አድርጎ እንዳዋቀረን አስደንቆ ነው የሚናገረው። እስኪ አንድ ትእዛዝ ላንሳችሁ። እስኪ ሁላችሁ አይናችሁ ነው እዩት እንጂ እንዴ! አያችሁት? እሺ፣ አንድ ጥያቄ። አይን ምን ያስተምረናል? ለምሳሌ በአይን በሉ ሌላውን እናያለን፣ አይንን ግን አናየውም። በእግዚአብሔር በሉ ሁሉን እናውቃለን፣ እግዚአብሔርን ግን ጨርሰን ማወቅ አንችልም። ስለዚህ አይን የማን ምሳሌ ሆኖ የተፈጠረ ይመስላችኋል? የእግዚአብሔር ምሳሌ ነው ማለት ነው። የእግዚአብሔር ምሳሌ አድርጎ ነው እግዚአብሔር የፈጠረ። እንዲያው ህዋሳቶቻችን እንዴት ተስማምተው እንደሚኖሩ ቅዱስ ጳውሎስ እንዲህ ይላል፣ አይን ለምሳሌ ብትኮራ ይላል።
መኖር ትችላለች ወይ? አይን ለምሳሌ እያንዳንድህ እኮ ብትላውን ሐዋሳትን ነው። ጅብ ሲመጣ እኮ በቀደም ሮጠህ ያመለጥከው እኔ አይችልህም። አሁን እነግር አለን ትላላችሁ እንጂ እኔ ባየሁት ጅብ ነው የሮጣችሁት። የበላችሁት እንዳያንቃችሁ እኮ እኔ ነኝ ያየሁላችሁ ብትል፣ እስኪ ብቻሽን ወጥተሽ ተቀመጭና አንዱ አፍርጦ ሲጥልሽ ተመልከች ነው አይደለም? የምር እኮ ነው። ቅዱስ ጳውሎስ እኮ ነው የሚለው፣ መጽሐፍ ቅዱስ እኮ ነው። ማምላክን አይደለም። እስቲ አይን ብቻዋን ትቀመጥ፣ አፍርጦ ይጥላታል። ደግሞስ ሁሉም አይን ቢሆን ኑሮ በምን ልንሰማ ኑሯል? እግራችን ሁሉ አይን ቢሆን ኑሮ እንዴት እንደምንውል አስባችኋል? እንኳን ጫማ በቃ ልብሳችን ሁሉ እየወጋው ስናለቅስ ቀኑን ሙሉ መዋላችን ነው። እግዚአብሔር ግን እንዴት እንደፈጠረ ልብ በሉ። አይንን በቦታው እንደውም ቅዱስ ጳውሎስ ሁሉ በስርዓት ተጋጥሟል ይላል። አይንን እግር ላይ ቢገጥመው ኑሮ ብላችሁ እስኪ ያስቡ። አያችሁ እግዚአብሔር እንዴት አድርጎ እንዳጋጠመ። እና ማንም አያገባኝም፣ አንዱ ከታመመ ሌላው ይታመማል ይላል ቅዱስ ጳውሎስ ቁጥር 22 ላይ ሲደርስ። ለምሳሌ እኔ ጣቴን ድሮ ጥፍር መጥመጥ ይባላል በገጠር ሳይንቲፊክ ኔምን አላውቀውም፣ ይቅር በሉ። ጥፍር መጥመጥ ነው የማውቀው። ምንድን ነው የሚባለው? ጥፍር የሚያወልቅ በሽታ ነው የሚጨቀ። አሁን እሷ ብትታመም ጭንቅላት ወይም አይምሮ አይን ያገባኛል። የታመመው ጥፍር ነው። እዚያው እንደ ፍጥርጥራቸው ነው የሚናገር ሰው ቢል ለምሳሌ የእግር ጣት ነው የታመመች፣ እኔ ምን አገባኝ ቢል በጣም ግን ጥፍር ይታመማል። ጥፍር ሲታመም ሜሴጅ ትራንስሚተርስ አሉ፣ ሴሎች አሉ፣ ወደ ጭንቅላት መልእክት የሚያደርሱ ማለት ነው። መልእክት ያመጣሉ። ከዛ ነርቭ ሰላም አስከባሪ ነው፣ ጣልቃ ይገባል። የዚያን ጊዜ ሰውየው መንቀጥቀጥ ይንቀጠቀጣል፣ ሰውነቱ ይሞቃል፣ ጭንቅላቱ ይታመማል፣ እንቅልፍ አጥቶ ያድራል። እግር ጥፍር አንዷ ጥፍር በመታመሟ ራስ እንቅልፍ አጥቶ ያድራል። እንቅልፍ ስናጣ ደግሞ ሰው እንግዲህ የሳይንስ ሰዎች ስንት ነው ሰው 72 ሰዓት ባይተኛ ነው ያብዳል የሚል እንጃ። እንግዲህ እንዴት እንደሚል እውነቱ የሆነ እሸት ራሳቸው አረጋግጡ። ደግሞ ባይተኛ ራሱን ያመዋል። ስለዚህ የጥፍር መታመም ሁሉም መተባበር አለበት። ምን ይላል መሰላችሁ? አይምሮ የጥፍር የቁስል መድኃኒት የሚያውቅ የት ነው ያለ ብሎ ያስባል። ያስባል። ከዚያስ እግር ይሄዳል መድኃኒት ወዳለበት። አፍ ምን ያደርጋል? ጥፍሬን አሞኝ ብሎ ይነገራል። ከዚያ እጅ ምን ያደርጋል? መድኃኒት ይቀበላል። ጆሮ ምን ያደርጋል? የመድኃኒትን ኦርደር ይሰማል። ጠዋት 2 ዋጥ ማታ 2 ዋጥ የሚለው ይሰማል። አፍ ይውጣል። ጥርስ ይነክስና ያደቃል። ጉሮሮ ይውጣል። አንጀትም ሁሉ ነገር ተባብሮ በደም አማካኝነት ምናልባት ይሄ ግሉኮስ ካልሆነ በስተቀር ቀጥታ ደም ጋር ግንኙነት ያለው በደም አማካኝነት ተሰራጭቶ ሰውየው ደህና ይሆናል። እነ እግር ሁሉ እነ ጭንቅላት ሁሉ ሰላም የሚሆኑት ጥፍር ሰላም ስትሆን ነው። ጥፍር ሰላም ከሌላት ራስም ሰላም የለውም። አንድነት ማለት ይሄ ነው። ከቃሉ ጋር ናችሁ። የሌላው ህመም የኛ ህመም እንደሆነ ሲሰማን ማለት በዚህ አሁን ያለንበት የ21ኛው ክፍለ ዘመን መርህ ምንድነው? ከፍተኛ ራስ ወዳድነት ነው ያለበት። ከፍተኛ ነው። የምትፈልገውን ነገር አድርግ። የምትፈልገውን ነገር ማንም ለፍላጎት እንቅፋት አይሆንብህ። በራስህ ተማመን። ራስህን ብቻ ስማ። ቤተሰብ ላንተ ምንም አይደለም። ስለማንም ግድ አይኖርህ። እንዴ ይሄ ምንድነው የሚባለው? 100% ኮንፊደንስ ኔጌቲቭ ኮንፊደንስ ነው የሚባለው እኮ አይደለም? እንዴ ሳይኮሎጂስቶችም እንኳን ይላሉ 100% ኮንፊደንስ ራሱ ይጥላል። ስለዚህ ምን ማድረግ ይገባል? አንድ ሰው ስለሌላው ማሰብ። ክርስቲያን ለራሱ የሚኖር አይደለም። በትዳርም ስትኖሩ በጣም የሚያጣላችሁ ነገር ማን ይመስላችኋል? የሌላውን ህመም ትኩረት አለመስጠት ነው። የራስን ፍላጎት ብቻ። እንዲህ ይባላል እኮ በቃሪያ የሚበላ ሰውና በጫማ የሚሄድ ሰው ለጓደኛው ያዝን ይባላል። በጫማ ሲሄድ ጓደኛው ሹው ጋር አያስብ፣ አንተ ቶሎ ና እያለ የሚለው። በቃሪያ የሚበላው ሰውዬም ሲያቃጥለው ያለ ማብረድ መጉረስ ነው። እንጀራ ያልቃል አይደለም፣ እነሱ ጦም ይውላሉ አይደለም። ለማብረድ ዝም ብሎ መጠቅለል ነው ማለት ነው። እና ምንድነው
የሌላውን ህመም ማሰብ፣ የሌላውን ህመም፣ የሌላውን ንዴቱን፣ ውሎውን፣ ብሶቱን፣ ደስታውን፣ ንክክሩን ሁሉ ቦታ መስጠት ያስፈልጋል። የራስን ጩኸት ብቻ እንደ ገደል ማሚቶ መስማት አንድነትን ያዛባል። ህዋሳትን አለመናቅ። ጩኸት አይናቅ፣ ህዋስም አይናቅ፣ አካልም አይናቅ።